መግባት ይቻላል? ሰላም እንደና ቆየሽን? ሰላም እንዴት ነሽ? ሰላም ሰላም ነው ይመስገን። እንግዲህ ይሄ ደግሞ እንደ ስጦታ ለእናንተ የምንሰጠው ነው። የቤት ቁልፍ ውስጥ አለ ማለት ነው። አንድ ላይ ሰርፕራይዝ ታደርጋለች ማለት ነው። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን በጣም 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 ደህና ነን። እንግዲህ ዛሬ ተመልሰን መጥተናል ከውድ ጓደኞቼ ወንድሞቼ ነጫጭ ለብሰን። እንግዲህ ዛሬ ሰላም በሏቸው። ሰላም እንዴት ናችሁ ቤተሰቦቻችን? እንግዲህ መነጽር ያላውረቅና ዛሬ በጣም ደስ በሚል ነገር ነው የመጣ ነው። እንግዲህ እስከዛሬ ትንሽ ወደዚህ ወደዛ እያለን እየተነጫነጨን እያለቃቀስን ነበር። ዛሬ ግን በጣም ደስ በሚል ለኛም ለእናንተም እንዲሁም ደግሞ ለጓደኛችን በትልቅ ሰርፕራይዝ ነው የመጣ ነው። ከሰርፕራይዙ በፊት አቤላ አወራቸው። ሰላም እንዴት ናችሁ ቤተሰቦቼ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝዝት ይበላችሁ። እንግዲህ እኔና ቡራ ዛሬ ነጭ ለብሰን የመጣ ነው። እዚህ ጋር ደግሞ ለየት ያለ ልብስ አለባበስ ለብሳ የመጣችበት የራሳችን የሆነ ምክንያት አለን ማለት ነው። እኛ አንድ ላይ ስንመጣ ያው አብዛኛው ጊዜ ነጭ ለብሰን ነው እንመጣው። ነጭ ስንለብስ ደግሞ የሆነ አዲስ ነገር አለ ማለት ነው። ምክንያቱም ለመጀመሪያ ጊዜ ሄርሚን ስናመጣት በነጭ ለብሰን ነው አስተውሳለህ አይደል? ነጭ ለብሰን ምናምን እና ዛሬም ለየት ያለ ነገር አለ ማለት ነው። ዛሬ ለየት ያለ ነገር ምን መሰላችሁ? እኔ ልናገር ወይስ የጉዳዩ ባለቤት ቢናገር ያምርበታል? ስለዚህ እዚህ ጋር እንሰጣለን ማለት ነው። እንግዲህ እንዲህ በደዚህ በደስታ ስንመጣ የሆነ የሚገምቱት ነገር አለ። ያው አብርሃም ባይኖርም ነገሩ ለአብርሃም ነው የሚመለከተው። ዛሬ ደስ በሚል ማንም በማይጠብቀው ማንም ባላደረገለት ማንም ባላሰበለት ነው ዛሬ መጣ ነው። እንግዲህ ይሄን ሰሞኑን ብቻ ሳይሆን ከዚህ በፊትም እንደሚታወቀው አብርሃም ከቤት ወጥቷል እና ደግሞ ሆቴል ላይ ነው ያረፈውና ብዙ ጊዜ ራሴ ቤት አስጠግቼ ላኖረው በጣም 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 ብዙ ጥሪ ያለው ግን ደግሞ ፍቃደኛ አይደለም። ያን ሆቴል መርጦ እንግዲህ ቤት በመፈለግ ላይ ቀርጾ ለእናንተ ባያሳይም አብርሃም ኦሬዲ ቤት በመፈለግ ላይ ነው እየተገኘ ያለውና ዛሬ ደስ የሚል የማትጠብቁት ነገር ነው ይዘን የመጣ ነው። የሆነ ዛሬ አስጨበጨባለ ነው የሆነ ውሳኔ ይዘን የመጣ ነው። እሱ ደግሞ ለእናንተ ለሱም ለአብርሃም በጣም ሰርፕራይዝ የሚሆን ነገር ነው። ይሄን ነገር ሳስበው አብርሃምንም አጓጓሽ እንዴት ነሽና በደንብ ነው እንጂ አጓጓሻቸው ብሩክን አቤላንም በደንብ በማከረው ነው ይሄን ነገር የወሰንኩበት። ያ ነገር ደግሞ ምንድነው? ይሄን ነገር አራው አጓጓሻቸው አራዊን ነገር ለአብርሃም እኔ ለማጨብጨብ ዝግጁ ነኝ። እሺ ለአብርሃም ቤት ልንገዛለት ምርጥ በቃ የምሬ ነው ብላችሁና ይሄ ነገር ይገባዋል ብዬ አስባለሁ። ይሄ ነገር ሶስን ከዚህ በፊት ያው የራሱ ቤት ላይ ስለነበረ ይሄን ያህል ያስፈልጋል ብዬ አላሰብኩም። አሁን ግን እንደዚህ ሲንከራተት ማየት አልፈልግም። ወደ ራሴ ላስጠጋው ሞከርኩኝ እምቢ አለ። ስለዚህ ባለ 2 ክፍል አፓርትመንት እኛም ጋና ብለናል እምቢ አለ። ስለዚህ ያለን አማራጭ ምንድነው? ለአብርሃም ቤት ገዝቶ ሰርፕራይዝ ማድረግ ነውና ያን ሰርፕራይዝ ዛሬ ባናሳየውም ሄደን ቢያንስ ጉዳዩን ለመጨረስ እንሞክራለን። ያው ከዚህ በፊት ቴምር ስቴት ላይ ነው ያሰብነውና ያ ቴምር ስቴት ደግሞ ምንድነው ከዚህ በፊት ለጋሽዬም የገዛበት ነው። ቴምር ስቴትን አብርሃም ይወደዋልና እስቲ እዛ ሄደንም ኢንፎርሜሽን እንጠይቃለን። እንዴት ነው አከፋፈሉ ምናምን የሚለው ከቻልኩኝ ቶታሉን ሙሉ በከፍል ደስተኛ ነኝና አይ ቲንክ እዛ ቴምር ላይ በሆነ ጊዜም አራዝመን የምንከፍልበት አጋጣሚዎች አሉ። ግን ደግሞ ወደ ገደለው ስንገባ አብርሃም ይሄ ነገር ይገባዋል ብዬ ስለማስብ ይገባዋል። እውነት ቁልፉን መስጠት ነው የምፈልገው። ወንድማችን እንግዲህ ትንሽ ጊዜዎች አጠብቀን ቁልፉን ይዘንልህ የምንም የቤት ክራይ ጦስ ማለት የለም፣ መፈለግ የለም፣ መንከራተት የለብህም። የቤት ቁልፉን ይዛልህ ሄርሜላ ያለህበት ድረስ ትመጣለች። አንዳንድ ጊዜ መገፋት ከፍ ያደርጋል። እውነቴን ነው። እኔ የተረዳሁት ነገር በቤት ኪራይ እየኖረ ቤቱን ለቆ እስከ መውጣት የብዙ ሰው ፊት ያየበት ጊዜ ላይ ነው ያለው አሁንና እኛ ጋር መጠጋት አልፈለገም። ሄርሜላ ጋር መሆን አልፈለገም። እህት ወንድሞቹ ጋር ጓደኞቹ ጋር መሆን አልፈለገምና አልጋ ይዞ ወይም ደግሞ ሆቴል ላይ ነው ያለውና በዚህ ልክ ደግሞ መገፋት አንዳንድ ጊዜ ከፍ ለማለት ነው ብዬ አስባለሁና በዚህ አጋጣሚ ወንድሜ እንኳን ደስ አለ ብቻ ሳይሆን ምን ብሎ ደስ ይለኛል ብቻ የቤት ቁልፍ ከቻለን ዛሬውኑ ካልቻለን ደግሞ በዚህ ሳምንት ውስጥ ጨርሳ ሄርሜላ ሙሉ ለሙሉ ስፖንሰር ሆና የቤት ቁልፍ ልትሰጥ ነው። ያው ከዚህ ችግር ከዚህ ነገር ልትገላግልህ ነው። እንደማንም ከአውሮፓ መጣው ቤት ገዛለሁ ምናምን የሚሉ ወሬዎች ሳይሆን ከሰፈር ይዘውት የመጡት ልጆች አሉ። ደግሞ እነ ፈረንጁ እነማ ምናምን እንደሱ ትርኪ ምርኪ አይደለም። ባይዘው የኛ መናገር ምን ፈልገው በተግባር እንጂ ባወራ አይደለም።
ይሄ ከእንትን የመጣው ይሄ ከእንትን ይሄ የምታዩት ነገር ይሆናል። እነ ፈረንጁ እና አንዳንድ ሰዎች ምናምን የሆነ ሸሚዝ አስለብሰውት ነገር ይበላችሁ እናንተ ምንም ማድረግ አይቻልም። እኛ ግን በተግባር ነው እና ምክንያቱም ወንድማችን ነው። የትኛውም ነገር በእኛ እንደሚብስ ደግሞ ማሳየት እንፈልጋለን በተግባር ማለት ነው። ብዙ ነገር ለማድረግ እየሞከሩ ነው አንዳንድ ሰዎች። እኛ ግን እንደዛ አይደለም። ያው ከዛ በፊት ሞክረናል ወደ ቤት እንዲመለስ አንድ ክፍል እንዲሰጠው ምናምን ብቻ ያው ነገሮችን እሱ እንዳይንከራተት በሚል በዚህ እድሜ ቤት ፍለጋ መንከራተት ምናምን ይከብዳል በአብርሃም አቋምና ሞክረናል እንዲያስተካክሉት እንዲያስጠጉት ምናምን። ነገር ግን አይሆንም ሲለን ያለን አማራጭ ምንድነው? ቁልፍ ገዝቶ መስጠት በቃ። ስለዚህ ይሄንን ነገር ሲያይ አብርሃም በጣም እንደሚደሰት እርግጠኛ ነኝ። አያምንም ጭራሽ ማለት ነው። ምክንያቱም አሁን ያለበት ነገር በጣም የሚያስጠላ ስለሆነ ብዙ መነጫነጭ፣ ብዙ መተራረቅ፣ ብዙ ነገር እየተፈጠረ ነው። በደንብ ደስተኛ ነው የሚሆነው። አሁን በጣም ደስተኛ ይሆናል ብለን እናስባለን። ስለዚህ ይሄንን ነገር ለእናንተ እናውራላችሁ ብለን ነው ያኛው ልንገዛ የሚያሰብነው ቴምር ስቴት ላይ ነው። ስለዚህ እዛ ሄደን ቢያንስ የምንሰማው ኢንፎርሜሽን ይኖራል። ሁሉም ነገር ለእናንተ ለማሳየት እኛ ሬዲ ነን። ሄደን ምን አይነት አፓርትመንት ምን አይነት እንደሚሻለው ቢያንስ ለከተማ ቅርብ የሆነ እናናግራታለን ከነዋጋው ማለት ነው። ከዛ ተፈራርመን ምናምን እንጨርሳለን ብዬ አስባለሁ። እያንዳንዱን ነገር እናሳያቸዋለን። ከዛ ቁልፉን ይዘን ለአብርሃም ሞቅ አድርገን ያላችሁ ደግሞ እንደምትናደዱ እናውቃለን። እንግዲህ ምንም ማድረግ አይቻልም። ያው ከመናደድ ወደ ኋላ አትሉም። እየተናደዳችሁ እየቀጠላችሁ ነው የምትሄዱ። ስለዚህ አሁን ቃል በተግባር የሚለውን ነገር ሄደን እናሳያችሁ። ቦታው ድረስ ሄደን ምናሳያችሁ ይሆናል ማለት ነው። ቤተሰቦች ተከታተሉ፣ አብራችሁ መግባት ይቻላል። ሰላም እንኳን ደህና ቆየሽን። ሰላም እንዴት ነሽ? ሰላም ሰላም ነው መስገን አፓርትመንት ልንገዛ ነበር የመጣነውና ስለ ቴምር አፓርትመንት ትንሽ ነው ኢንፎርሜሽን ያለን። የተሻለ ኢንፎርሜሽን ትሰጪናለሽ ብለን እናስባለን። መልካም እሺ። እንግዲህ ያው እኔ መቅደስ ማርቆስ እባላለሁ። በቴምር ሪል ስቴት የሽያጭ ሱፐርቫይዘር ነኝ። እንግዲህ በድጋሚ እንኳን ደህና መጣችሁ። ቴምር ሪል ስቴትን መርጣችሁ ስለመጣችሁ ደስ ይለናል። እንግዲህ ቴምር ሪል ስቴት ላለፉት 10 ዓመታት በሪል ስቴት ዘርፉ ላይ ቤቶችን በመገንባት እና በመሸጥ የሚታወቅ አንጋፋ ድርጅት ነው። ምናልባት ከአንዳንድ ጥያቄዎች ብጀምር፣ ለምሳሌ እንደ ቤት ገዢ አንቺ የት ቦታ ላይ ቢሆን ወይም ደግሞ ምን ፍላጎቶች አሉሽ? እሺ ያው ያከፋፈልን ሁኔታ ሰራሽ ትችላለሽ። ግን ደግሞ ጥያቄ ያለኝ ነገር አንደኛ ወደ ከተማ ቀረብ ያለ ለስራ እንዲመች ወደ ከተማ ቀረብ ያለ ሪስቴት ነው። አይ ቲንክ ብዙ ብራንች እንዳላችሁ ነው የሰማሁት እና ትንሽ ኢንፎርሜሽን ያለኝ ያልኩሽ ለዛ ነው። ስለዚህ ወደ ከተማ ቀረብ ያለ ነው። በጣም ለምወዳው በጣም ለማከብረው ሰው ነው ይሄን ሪስቴት። ከዚህ በፊት ምናልባት ካወቅሽው እንዳታውቂው ልታገኝ ትችላለሽ። አብርሃም የሚባል ሰው አለና ብዙ ጊዜ ለአባቱም እዚህ ሪስቴት ላይ ገዝቷል እና ሞር ተገፋፍቼ መጣሁ። ከዛ በኋላ ላይክ ድንገት ባይዘው ማለት ነው ከአብርሃም ጋር ሆኜ ላይክ ልጁ እንኳን ስቲል ከተወለደ በኋላ ለልዑል ማለት ነው ቴምር ስቴት ላይ ብገዛ ምናምን ይላል። ብዙ ጊዜ እዛ ላይ መግዛት እፈልጋለሁ ምናምን ይለኛል እና ላይክ የቤት ላይ መግዛት ውሳኔ ባይኖረኝም ለነገሮች እንትን ያልኩት ለዛ ነው እና ሞር ኢንፎርሜሽን ያሉሽ አንደኛ ወደ ከተማው ቀረብ እንዲሉ፣ ሁለተኛ ደግሞ ቢያንስ ለንግድም ቅርብ ይሆን። ለምሳሌ እዛ አካባቢ ወጣ ብሎ የሆነ ነገሮችን እንትን እንዲል አልፈልግም። ላይክ ለገበያ ማርኬት የሚያደርግበት ቦታ እዛ አካባቢ ላይ ነው። አሁን የምኖርበት አካባቢ ወጣ ብለሽ ላይክ ገበያ የምታገኛቸው ነገሮች ሙሉ አሉ ማለት ነው። እና ደግሞ ሴኩሪቲ ነው ወይ ሴቭ ነው ወይ ላይክ ዝም ብሎ ሰው መጥቶ ማንም እንትን እንዲለው አልፈልግም። ላይክ በሱ ፍቃድ ብቻ ነው ሰው እዛ አፓርትመንቱ ላይ እንዲገባ አይፈልጉት። እና ደግሞ ከቻልሽ የሰፈሩን ስም ጥቀሽልኝ እና የተሻለ ሰፈሩን ምርጥ የተሻለ ነው ብዬ አስባለሁ። ሰርፕራይዝ እናደርጋለን ብለን እናስባለን። ያካፋፈሉም ደግሞ ሁኔታ የተሻለ ነው ብለሽ የምታስቢው ንገሪኝ እና ለከተማም ቅርብ ነው። ላይክ ለሜክሲኮ ለመገናኛ ለስራ ቅርብ የሚሆንበት መኪና ነው። መልካም እሺ። እንግዲህ ያው ቴምር ሪል ስቴት ትልቅ ዓላማ ይዘን ነው የመጣ ነው። አሁን ያልሻቸውን ሀሳቦች በጣም ሰፖርት የሚያደርግ ሀሳብ እንድንይዘን የመጣ ነው። መኖሪያ ቤቶችን ለቤት ፈላጊዎች በተመጣጣኝ ዋጋ እና በሁሉም ቦታ ላይ ተደራሽ እንዲሆን አድርገን ነው ይዘን የመጣ ነው።
ያ ማለት ለምሳሌ አንድ መኖሪያ ቤት የሚፈልግ ሰው አሁን ያሻቸውን ፋሲሊቲዎችን የሚያሟላ ቦታ ላይ ቢሆን ኑሮውን የሚያቀሉ ነገሮችን በደንብ ማግኘት ይችላል ማለት ነው። ለምሳሌ ከዚህ በፊት ቴምር ሪል ስቴት ሰርተን ገንብተን ያስረከብናቸው በ4 ኪሎ በለቡ በአያት ላይ እንደዚሁ ቤቶችን ሰርተን አስረክበናል። ወደ 340 የሚደርሱ መኖሪያ ቤቶችን ሰርተን አስረክበናል። አሁን ደግሞ በግንባታ ላይ ያሉ ቦታዎች አሉ። መሀል ከተማ ላይ ሳር ቤት ላይ አለ፣ ከቫቲካን ኤምባሲ ዝቅ ብሎ አለ። እንደዚሁም ከቤተ መንግስት አጠገብ አዋሪ ሳይት አለ። እንደገና ፒያሳ ከሊሴ ገብረ ማርያም ጀርባ ትምህርት ቤቱ ጀርባ ላይ የሚገኝ መኖሪያ አፓርትመንት ባለ 2 ባለ 3 መኝታ ቤቶችን ይዘን የመጣ ነው። የንግድ ቦታዎች ደግሞ ለምሳሌ ወደ ገላና ኮንዶሚኒየም አካባቢ ጋር ከኮንዶሚኒየሞቹ ጀርባ ላይ ተመጣጣኝ ዋጋ ለሁሉም አፎርደብል መሆን በሚችል ደረጃ ከ25 ካሬ ሜትር ጀምሮ የንግድ ሱቆችን ይዘን መጥተናል። ስለዚህ ምናልባት አንቺ ለመረጥሽው ሰው መግዛት የፈለግሽው መሀል ከተማ ላይ ለሜክሲኮ ወይም ለመገናኛ የሚቀርብ ያችልና ሁለቱ ሳይቶች አሁን የሳር ቤት ሳይት እና የአዋሬ ሳይት ሁለቱም የጠራቸዋቸውን ቦታዎች ላይ አቅራቢያ ላይ የሚገኙ ናቸው። እንግዲህ ከዚህ ቀደም በሳር ቤት ላይ ሁለተኛ ሳይታችን ነው የሚሆነው። ይሄ ሳር ቤት አደባባዩን ወደ ቫቲካን ወረድ እንዳልሽ በስተቀኝ በኩል የዛሬ 1 ዓመት ከ6 ወር ገደማ ግንባታ የጀመርንበት ኦልሬዲ ቤዝመንት G+21 ፎቅ ገንብተን ፓርቲሽኖችን ጭምር የጀመርንበት ሁኔታ ነው ያለው። ስለዚህ ቴምር ሪል ስቴት ቤት መሸጡን ብቻ ሳይሆን መገንባቱንም ጎን ለጎን ነው የምንሰራው ማለት ነው። የራሳችን ቴምር ኮንስትራክሽን አለ። ስለዚህ ግንባታውንም እኛው ነን የምንሰራው። ስለዚህ ባልነው ሰዓትና ባልነው ጊዜ ዴሊቨር እንደምናደርግ 100% እርግጠኛ ሆነን ለቤት ባለቤቶች በዚህ ጊዜ እናስረክባቸዋለን ብለን ነው የምንሸጠው ማለት ነው። ስለዚህ ምናልባት አሁን ባለ 2 መኝታ ቤት ይሁን ወይስ ባለ 3 መኝታ ቤት? እኛ እንኳን ሀሳባችን ባለ 2 ነው። በቃ ባለ 2 አንደኛ ፎቅ ላይ እንዲደክም አልፈልግም። እንዲደክም ሊፍት ይኖረዋል እንጂ ሊፍት አለ። 3 ዘመናዊ ሊፍቶችን የያዘ ነው ህንጻው። ጋርቤጅ ሾት በየፍሎሩ ይኖረዋል። መጠባበቂያ ባካፕ ጀነሬተር ይኖረዋል። እንደዚሁም ሪዘርቮየር የወተር ታንከሮች ታች ግራውንድ ላይ እና ቴራስ ላይ እንደዚሁ የውሃ መጠባበቂያ ታንከሮችን ጭምር የያዘ ነው የሚሆነው ማለት ነው። ስለዚህ ባለ 2 መኝታ ቤት አፓርትመንት ሳር ቤት ቫቲካን ኤምባሲ ዝቅ ብሎ የሚገኙ ሳይት ላይ 81 ካሬ ሜትር አለ። በ8.9 ሚሊዮን ብር ጠቅላላ ዋጋ ነው የሚሆነው። ቴምር ሪል ስቴት ላይ ቤት የሚገዙ ደንበኞች 2 አማራጮች አላቸው። አንደኛው ምንድነው? በኖርማል አከፋፈል ሂደት መሰረት ቅድመ ክፍያ 20% ከፍለው ቀሪውን ደግሞ 5% እያደረጉ በረጅም ጊዜ አከፋፈል መክፈል ይችላሉ። ሁለተኛው አማራጭ ደግሞ 100% ካሽ ለሚሰጠን ደንበኛ 35% ዲስካውንት አድርገን አሁን ለምሳሌ አሁን የጠቀስኩልሽ ቤት የ81 ካሬ ሜትሩን አፓርትመንት በ8.9 የነበረውን በ5.7 ሚሊዮን ብር መግዛት ይችላል ማለት ነው። ፉል ከተከፈለ ማለት ነው። ፉል ካሽ ከተከፈለ ማለት ነው። ስለዚህ በየወሩ ምናምን ከምንመላለስ አንደኛችንን ሙሉ ለሙሉ ከፍለን መውሰድ አስበን የመጣ ነውና በደንብ አስንትን ባይና እና ሰፈሩ ከሰማዋት አንጻር ደግሞ ላይክ ሙሉ ከፍሎ ለምንትን ለሚል ሰው አቅም ላለው ሰው አሪፍ ነው። በጣም ጥሩ 5 ማለት 35% ዲስካውንት መሆኑ አሁን ከሰማዎች አንጻር ጥሩ ነው። ከዛ ባለፈ ደግሞ ላይክ አይ ቲንክ ሪል ስቴታችሁ ለመካከለኛም ሰው አቅም ላለውም ሰው ብቻ ድፍረት እንዲኖረኝ ያደረግሽ ላይክ በዚህ ልክ ቤት አለ እስክንድረስ ማለት ነው። አፓርትመንቱን አይቼዋለሁ። አሪፍ ነው ማለት ክፍል ሆኖ በዚህ ልክ እንዴት ነው አቤላ መግዛት አላማ የላችሁ? እንደዚህ እኔ በደንብ ገበያ ነገርም አዎ የገበያ ማዕከል እዛ ስላለ ኦልሬዲ እዛው የአፓርትመንት ተጠቃሚዎች ስለሚጠቀሙበት የተሻለ ነው ብዬ አስባለሁ። ወይንም እየሰማችሁ ያለው እኛ ጋር አክቹዋሊ የመኖሪያ ቤትና የንግድ ሱቆችን ለየብቻ ነው የምንገነባው። ያ ማለት ምንድነው? ሬዚደንሻል አፓርትመንት አሁን አንቺ የምትገቡበት ህንፃ ላይ ሙሉ ለሙሉ መኖሪያ ቤቶች ናቸው እንጂ ምንም አይነት የንግድ ሱቆች አይኖሩትም። ያ ለምንድነው የሚሆነው? ከጸጥታ አኳያ ነው። ገበያ ማዕከል ብዙ ጊዜ ካየሹ የድምፅ ረብሻ አለው። ያ ደግሞ ለመኖሪያ ቤት ሲጠጋ ጥሩ አይሆንም። ስለዚህ ከታች ፓርኪንግ ይሆንና ቤቶቹ ሙሉ ለሙሉ መኖሪያ አፓርትመንት ነው የሚሆነው። የንግድ ሱቅ ግን ለሚፈልግ ደንበኛ ገላን ኮንዶሚኒየም ጋር በጣም ትልቅ የሆነ G+7 የሆነ 3500 ካሬ ሜትር ላይ የሚያርፍ ከግራውንድ ፍሎር እስከ 4ኛ ወለል ድረስ እኛ ለሱቅ ፈላጊዎች ከ2.5 ሚሊዮን ብር ጠቅላላ ዋጋ ጀምሮ
እስከ 4.8 ሚሊዮን ብር ጠቅላላ ዋጋ ይዘን መተናል። ይሄንን ያው በ2 ዓመት የተለያየ አከፋፈል ሁኔታ ቀስ እያልክ እየከፈልክ የሱቅ ባለቤት መሆን ትችላለህ። ቅድም እንዳልኳቸው ነው ካሬ ሜትሩ በጣም ጥሩ ነው። 25 ካሬ ሜትር በቂ ነው። አሁን ለምሳሌ ምን አይነት ስራ ለመስራት ታስባለህ አንተ? ትልቅ ሱፐር ማርኬት ነው። ሱፐር ማርኬት ይቻላል። አሁን እኛ ምንድን ያደረግነው ሱቆቹን ሸንሽነናቸዋል። ግን ሱፐር ማርኬት ሀሳብ ከሆነ ያለ ወደ 100 ካሬ የሚጠጉትን እንትኖች አንድ ላይ መርጅ አድርገን ሰፊ ሱፐር ማርኬት ስፔስ ማድረግ ትችላለህ። በቅድመ ክፍያ ምን ያህል ቅድመ ክፍያ ተቀበሉታላችሁ? 25 ካሬ ያልሽው ቤት ቅድመ ክፍያ ስንት ከፍሉ? ከዛ ደግሞ በየአመቱ ያልሽው እየከፈለ በ2 ዓመት መጨረስ የሚችለው ምን ያህል መክፈል አለበት ቅድመ ክፍያ? አሁን ለምሳሌ ግራውንድ ፍሎር ላይ ከሆነ የሱቁ ጠቅላላ ዋጋ 4.8 ሚሊዮን ብር ነው። ቅድመ ክፍያው 1.8 ሚሊዮን ብር ይሆናል። ፈርስት ፍሎር ላይ ከሆነ የሱቁ ጠቅላላ ዋጋ 3.6 ሚሊዮን ብር ይሆናል። የዛን 1.6 ሚሊዮን ብር ቅድመ ክፍያ ትከፍላለህ። እንደዛ እያለ ከፍ እያለ ሲሄድ የሱቆቹ ዋጋ እየቀነሰ ይሄዳል፣ አከፋፈሉም ይቀንሳል። ለምሳሌ 4ኛ ወለል ላይ ሱቅ ብትገዛ ጠቅላላ ዋጋው 2.5 ሚሊዮን ብር ሆኖ 500 ሺህ ብር ነው ቅድመ ክፍያ። ከዛ በስንት ጊዜ ነው ይከፈላል? እያንዳንዱ አሁን ለምሳሌ ከታች ካልሽው ፈርስት ካልሽው እና ሰከንድ ላይ ካልሽው በስንት ጊዜ ነው ከፍለሽ የምትጨርሺው? በ2 ዓመት ከቅድመ ክፍያው ቀጥሎ በጣም ዝቅተኛ 6% 7% እያደረገ በ2 ዓመት ጊዜ ውስጥ ተከፍሎ ያልቃል። ቴምር ሪል ስቴት ከሌላ ሪል ስቴቶች ደግሞ በጣም ለየት የሚያደርገን ነገር ምንድነው? መኖሪያ ቤትም የንግድ ሱቆችንም ከደንበኛው ጋር በተዋዋልንበት ዋጋ በዛው ነው የምንጨርሰው። ያ ማለት ሀገራችን ላይ ያለው የእቃ ዋጋ ጭማሪ ቢኖር እንኳን ደንበኛው ላይ የሚመጣ ምንም አይነት ጭማሪ አናደርግም። ዶላር ኤክስቼንጅም ደግሞ ቢጨምር ቢቀንስ ደንበኛው ላይ የሚጨምርና የሚቀንስበት ምንም ነገር አይኖርም ማለት ነው። ስለዚህ ዋጋችን ፊክስድ ነው። 2.5 ሚሊዮን ብር ለሱቅ ካለን በ2.5 ሚሊዮን ብር ከ500 ሺህ ብር ቅድመ ክፍያ ጀምሮ ቀስ እየተባለ መክፈል ይቻላል ማለት ነው። ስለዚህ አሁን 500 ሺህ ብሩን ሰጥቶ 2 ሚሊዮን ብሩን በ2 ዓመት ማለት ነው። በ2 ዓመት ጊዜ ነው የሚከፍለው ማለት ነው። በጣም ደስ ይላል። እንዴት ነው ቁጠባ ላይ አላሰባችሁም? አይ በቃ በጣም ደስ ይላል። እዚሁ እግረ መንገድ የመጣሁና ብዙ ነገር እያሰብኩ ነው ያለው በራሴ መንገድ። ሰብሰብ ብለን ካልሆነ አጠገብ መፈጠር አለበት እና ደግሞ እንትን ነው የሆነ ንግድ አለምንም ቤት ለመግዛት መሆን አዲስ አበባ ላይ ኢትስ ዲፊካልት እንትን ለማለት ማለት ነው ይመስለኝ ነበረ እና ነገሮች እንዴት አድርገሽ ቀለል አድርገሽ ከስተመር ሰርቪስሽ በጣም ደስ ይላል። እናመሰግናለን። እና ደግሞ ከዚህ በፊትም አብርሃም እውነቱ ነው ማለት ነው። ላይክ ከካሜራ ጀርባ የምሬ ነው ብላችሁ ብዙ ጊዜ ከገዛው አይቀር ቴምር ስቴት ላይ ነው ምናምን ይላልና ደስተኛ ነው ይሆናል ብዬ አስባለሁ። በጣም ደስተኛ ሞር ደግሞ እሱ ጓደኞቹ ደስተኛ ነው እንደታስባለሁ። እስኪ ማለት ይሄንን ነገር ስናስረዳው ምን አይነት ስሜት እንደሚሰማው ደግሞ አስበሽዋል? እና እስኪ አብረን ምን ይሆናል ማለት ነው። እንግዲህ ቦታው የቱ ጋር ነው? ፒያሳ መሳር ቤትና ይቅርታ በደረቁ ችግር የለውም። አዋሪ ፒያሳና ሳር ቤት እኔ ብዙ የምትነግረው የኤምባሲ ሰፈር አይ ቲንክ ከ17 በላይ ቴምር ስቴት ቴምር የሚገርም ቴምር ነው። በጣም እናመሰግናለን። እውነት ደስ ይላል። እና የቱን እንትናች የቱ ጋር ነው? እኔ እንጃ የምረጡና እኔ አላውቅም። ለአብርሃም የሚሆኑበት ቦታ ይሆናል። ሳር ቤቱ በጣም ደስ ይላል። ሳር ቤት የተሻለ ነው። በጸጥታ ማለት ከጸጥታ አንጻር ኤምባሲ ሰፈር ስለሆነ ከሱም ጀርባ አፍሪካ ህብረት አለ አይ ቲንክ። ትክክል። ስለዚህ ጸጥታ አካባቢ በጸጥታ ዙሪያ አሪፍ ይመስለኛል። አንደኛ ፎቅ ላይ አይሻልም? ከአንድ ከፍ በላይ አሪፍ ነው። ወይ ቤዝመንት ወይ አንደኛ ፎቅ ይበቃል። ሊፍትም አለ። አብርሃም ለእኔ ሁሌ አንደኛ ነው እና አንደኛ ፎቅ ላይ ሁለተኛ ካደረኩት ቤዝመንት ከሆነ አይመጣውም። ግራውንድም አይሆንም። ግራውንድ አይሆንም እና አንደኛ ታመቻችን ይላለሽ። ስለዚህ አሁን ምንድን ነው የሚጠበቅብን? አሁን በቶታል ተስማምተናል። ሙሉ ካሹን ለመክፈል ሬዲ ላይ። ስለዚህ እንዴት አድርገን መፈራረም ያለብንም መፈራረም ሳይጠበቅብን አይቀርም። እንዴት ነው አይሻልም? ይሻላል። እና ደግሞ አጋጣሚ ካሜራ ይዘን የመጣነው ይህንን ነገር ለአብርሃም ማሳየት እንፈልጋለን። እኛም የምንወዳቸው የሚወዱን ተከታታይ ቤተሰቦች አሉ። ከሀገር ውጭ ያለ ሰው ይበዛል። በዚህ አጋጣሚ ቤት ለመግዛት ሱቅ ለመግዛት የሚፈልጉ በውስጥ የሚያናግሩ ያው ውስጣቸውን ላይ ያሉ ሰዎች አሉና እነሱም ሄርሜላ ወይም ደግሞ እኛም ብሎ ለመጣ ሰው የተወሰነ ዲስካውንት ልታደርጉ፣ ከዛ በተጨማሪ ደግሞ ያለውን ነገር ለነሱ ያው የዲያስፖራ አካውንት ይኖራቸዋል ብዬ አስባለሁ። ለእነሱ ያለውን ነገር ታስረጅልን። የሶሻል ሚዲያ ስለሆነ ካሜራ ይዘን ስንመጣ ምንም አላለችንም። ባይዘው በጣም ቴንኪው እናመሰግናለን። ስትሪት ለምታደርጊብን አንዳንድ ጊዜ ካሜራ ይዘን ስንገባ ጥሩ አይደለም እና ያው ከተፈራረምን በኋላ ለውድ ኦዲየንሶች ላስረዳቸው ፈልጋለሁ። አንደኛ አብርሃም ደስተኛ ይሆናል ብዬ አስባለሁ።
ከዛ ባለፈ ደግሞ ስቲል አሁን እንኳን ከመጣን በኋላ ስለ ቴምር ስቴት የተረዳነው ነገር አለ ብዬ አስባለሁ አይደል? እኔ ትች ጋር አሁን ለአብርሃም ብቻ ቤት ከመግዛትም ለራሴም አንዳንድ ነገሮች እያሰብኩ ነው ያለሁት። ላይ ገና አካባቢ ብሩክ ብቻ ነው ያላሰብከው እና በሰላም ነው ችግር የለውም ነገሮችን እናመቻችልሃለን። ብቻ ከሀገር ውጭ ላላችሁ ኢትዮጵያ ውስጥ ላላችሁ የተሻለ ሀሳብ ነው ብዬ አስባለሁ። ቴምር ስቴት አንደኛ በየቦታው ነው ስቲል እንኳን ብዙ ሰፈር ነው እየጠቀሰች ያለችው። ስለዚህ ውጭ ሀገር ያላችሁ ሰዎችን ኢትዮጵያ ውስጥ ያላችሁ ሰዎች እስቲ እናታችሁ ባለቤታችሁ ወይም ደግሞ ለራሳችሁ ቢሆን እንደዚህ በቅናሽ ደፈር ብላችሁ አዲስ አበባ ላይ ቤት ለመግዛት በፈለጋችሁበት ሰፈር ላይ ማለት ነው። እንግዲህ እሷ እንደተናገረችው በጣም አሪፍ ነው። እስካሁን እስከሰማሁበት ድረስ እስቲል መጥቼ እንኳን ሀሳብ እስከ መቀየር እስቲል እያወራችኝ ያለውን ነገር ዲስካውንቱ ራሱ ስቲል ከ8 ሚሊዮን ብር አንድ አመት ከምናምን ከምትከፍል በ5 ነጥብ ምናምን ብር እንግዲህ ፉሊ መክፈል ራሱ ባይሆን እንኳን በጣም ቀላል ነው እና ይህንን ነገር ኖሯችሁ ወይም ደግሞ እምነት ላጣችሁ ወይም ደግሞ የት አፓርትመንት መግዛት አለብን እስቲል እንኳን መግዛት አንዳንድ ጊዜ ለመከራየት እንኳን አንዳንድ ቦታ ይከብዳል እና ቴምር ስቴት አብርሃም ከዚህ በፊት ምርጫ ያደረገው አሁንም ምን ሄርሜላ ምርጫ አድርጌዋለሁ እና ዛሬ ቀጣይ ምን መጣለን ብለን ቴምር ምርጫችሁን አድርጉ እና ደግሞ የምሬን ነው የምላችሁ በዚሁ አፓርትመንቱን አይተነዋል ኦልሬዲ ያምራልም። ስለዚህ የተሻለ ሀሳብ ነው ብዬ የማስበው ነገር ምንድን ነው እናንተም ቴምር ስቴት ላይ ለእናታችሁም ሆነ አባታችሁም ሆነ ለራሳችሁም ሆነ በተለይ ውጭ ሀገር ያላችሁ ሰዎች በእምነት ከታች ቁጥራቸውን እናስቀምጥላችኋለን። በሱ ቁጥር ማግኘት ኮንታክት ማድረግ ይቻላል። አሁን ይሄን ካልሽው በተጨማሪ ደግሞ የወደፊት ፕሮጀክቶች አሉ። አሁን በቅርቡ ሪሊዝ የምናደርገው ቄራ ጋር አለ፣ መገናኛ ጋር ይኖረናል፣ ቦሌና ከሳንቺስ ላይም እንደዚሁ አዳዲስ ሳይቶችን ደግሞ በቅርቡ ይዘን የምንመጣ ይሆናል ማለት ነው። ስለዚህ እንዳልሽው በውጭ ሀገር ያሉ የቤት ፈላጊዎች ደውለው ኮንታክት አድርጎን ሙሉ መረጃ አግኝተው በጥሩ መስተንግዶ ተስተናግደው የቤት ባለቤት መሆን ይችላሉ። እኔ በጣም ደስ ብሎኛል። የምሬ ነው ብላችሁ ማለት አንዳንድ ጊዜ አፓርትመንትን መግዛት ብቻ ሳይሆን ለመከራየቱ እንኳን የወይኑ ነገር ይጎለዋል ወይ የሆነ ነገር እንትን ይላል። እስቲ ላከፋፈል ላይ እንኳን ቤት ለመግዛት ደፍረን እንትን አንልም እና ካልሆነ እኮ እኛም ከአብርሃም አጠገብ እንከፋለን። እሱን አይተን እኛ አይደለም ሄርሜላ ለማንኛውም ደስ ብሎኛል። በጣም ምናልባት አንድ እንትን እንደ ባለሙያ አድቫይስ ለማድረግ ያክል ማለት ነው ሳር ቤት ላይ የሚገኙ አፓርትመንት ቤቶቻችን መኖሪያ ቤቶቹ የሚጀምሩት ከ3ኛ ወለል ጀምሮ ነው እና ቅድም እንዳይደክምብኝ እንዳይለፋብኝ ብለሻል። ምናልባት የቅርብ ሰዎች ነው ብዬ አስባለሁ እና ከተማችን አዲስ አበባ ደግሞ ቅርብ ጊዜ እንዳያችሁት ከሆነ በኮሪደር ልማት በጣም ቆንጆ ውብ እይታ እያመጣች ነው ያለችው እና ምናልባት ከፍ ያለ ፍሎሩን ብትመርጭለት በደንብ የሲቲ ቪው ይኖረዋል። ባልከኒዎች ደግሞ በጣም ሰፋፊ ባልከኒዎች ስላሉ ቆንጆ የከተማውን እይታ እንዳንቺ አይነት ቆንጆ የሆነ ነገር እያየ ሊያሳልፍ አሁን እኔም ልገዛ ነው ብቻ። እሺ አሪፍ ሀሳብ ነው። አራተኛ ክፍሎች ያለችው ላይቭ አሪፍ ነው። ነው። ስለዚህ ሊፍት አያሳስብም። ሊፍት አለ፣ ዘመናዊ ሊፍቶች ናቸው። ባካፕ ጀነሬተር አለው። ምንም አያሳስብም። እናየዋለን። የሚፈራረቁት ምንም ችግር የለውም። ነው ተወሰነው ሰርቪስ ነው አይሻል። እኔም ስለ ሱቁ ደግሞ ኔክስት መጥቼ እናወራለን ማለት በጣም ታስረጅኛለሽ። የሚገርማችሁ ሰሞኑን አንድ ሽልማት ፕሮግራም ነበረን። 100% ለሚከፍሉ ደንበኞቻችን የሎተሪ እጣ አዘጋጅተን 2 ኤሌክትሪክ BYD መኪኖችን አድዋ ኤክስፖ ላይ ሸልመናል እና ስለዚህ ሄርሚንም እንግዲህ ጉድ ላክ ልልሽ ፈልጋለሁ። ምክንያቱም 100% ክፍያ በመክፈልሽ አሁን ላይ እጩ በሆኑት ለሎተሪ እጣ ታሽተሻል ማለት ነው። ስለዚህ እድሉ እንዲደርስሽ በጣም እመኛለሁ። በአንድ ድንጋይ ምናልባት ስትገቡ ታች በር ላይ ታችሁት ሊሆን ይችላል 2 BYD መኪኖችን በድጋሚ ለመሸለም ደግሞ ስላዘጋጀ ጉድ ላክ መልካም ጊዜ እንድልሽ እመኛለሁ። ስለምንሽ ባይዘው ምንም አነባው ነገር የለም ከዚህ በኋላ ያንዳንዱ ገጽ ላይ ደስ ይላል። እናመሰግናለን።
የቤቱ ቁልፍ ሰርፕራይዝ የምናደርገው ደስተኛ ይሆናል ብዬ አስባለሁ። ባይዘው ገና ይህን ቪዲዮ አይቶት ነው እንትን የሚለው እና ካሜራ ይዘን ስንመጣ የሚዲያ ሰዎች ስለሆነ ኤቭሪቲንግ የምናሳልፈው ነገር ነው ይዘን የመጣ ነው እና ገና ከመግቢያውም ካሜራ ስላልከለከልሽን በጣም አመሰግናለሁ። ችግር የለውም። እንግዲህ ይሄ ደግሞ እንደ ስጦታ ለእናንተ የምንሰጠው ነው። የቤቱ ቁልፍ ውስጡ አለ ማለት ነው። አንድ ላይ ሰርፕራይዝ ታደርጊዋለሽ ማለት ነው። በጣም ነው የሚያምረው። ቴምርን ስለመረጥሽንና ከኛ ስለገዛሽ በጣም ደስ ብሎናል። ቴንኪው በጣም ቴምር ስቴት ሲጀመር የውሳኔ ሰው ነበረ። የእውነቴን ነው የምላችሁ በጣም ደስተኛ ነኝ። እኛም ቆራጥ እንድንሆነ ያደርጉናል። እዚህ ጋር ብዙ ሀሳብ የመጣ ነው እና ብዙ ጓደኞቻችን አሉ እንደዚህ ሶሻል ሚዲያ ሰዎች አሉ። እነሱም እንደዚህ ይህንን ነገር እያሉ የሚደፋፈሩ ይሆናሉ ማለት ነው። እኛ እንደዚህ አዲስ አበባ ውስጥ ቤት ሲባል በጣም አካብደን ነው የምናየው። በጣም ብዙ ብር እንደዚህ 20 ሚሊዮን ብር ምናምን 30 ሚሊዮን ብር እንዴት ያላቀማችን ምናምን ብለን ብዙ ተስፋ የምንቆርጥ ሰዎች ነበርን። አሁን ግን እንደዚህ ስናይ ብዙ ተስፋ አለ። የምሬ ነው እና ወይ ከኤርሚ ጋር ወይ ደግሞ ከብሩ ጋር መጥቼ እኔ ስለ ሱቁ ማውራሽ ይሆናል ማለት ነው። በደንብ ታስረጅኛለሽ ብዬ አስባለሁ። ያው ሱቅ ለመክፈት ስለፈለኩ እኔ ደስ ይላል። እዚህ ሁለት አሳብ ማለት ነው። አሪፍ ነው። በቃ ደስ ይለዋል ብዬ አስባለሁ። በጣም አንዴ ደስ ይለዋል። ባይ ዘ ወይ እንትን ነው የቤት ኪራይ ነገሩ እንደ ጓደኛዬ ላወራት ነው። አሁን ችግር እምቢ ብሎኝ ልላት እኮ ነው ከኔ ጋር ኖርም ብሎኝ ብዬ ልነግራት ነበረ። በቃ ብቻ እናመሰግናለን በጣም ይመስለኛል። እኛ በጣም እናመሰግናለን። ቴምርን ስለመረጣችሁ በድጋሚ እናመሰግናለን። ሰላም፣ መልካም ቀን።